እንኳን ለፋሲካ በዓል በሰላም አደረሳችሁ። እንደምትመለከቱት ጧት ተነስተን ዶሮ እየበላን ነው። አመት በዓል ለምን እንደሆነ አላውቅም። እንቅልፍ ነው የሚለኝ። በግድ ነው ማዘር የምትቀሰቅሰኝ። በግድ ነው የምትቀሰቅሰኝ። እግዚአብሔርን ካምንሽ ከየት እንደሚያመጣ አይታወቅም። ሰላም እንዴት ናችሁ? ስመጣ እኮ የለሽም። ነው ናዮ እርጉዝ ነች እየተባለ ነው። ሁለተኛ ጋይሶች እርጉዝ እንደሆነ ታውቃላችሁ? ናዮ ይቅርታ መስጠሩን ስላወጣ ዲላምፔጅ እንግዲህ ሊመጣ ነው። አዶናይ እንግዲህ ከ3 ሳምንት ምናምን በኋላ ወደ ለንደን ሄዳለው እያለ ነው። ሜይ ዲላን ወደ ኢትዮጵያ ስናመጣው ብዙ ነገር ስናሳየው I'm excited for that time። ወደ ለንደን ሄዳለው በቅርብ ጊዜ ነኝ። I think ከ3 ሳምንት በኋላ ምናምን በዛውን ስኬስ ጋዴምት ያንን ኮምፒውተር ነበር ፊታችሁ ላይ መበተን ልቃን ይውላ ልጆቹን ተዋችሁ። ወላ አዶንያስንም ተውት፣ ወላ ጆን ዳንኤልንም ተውት። አመስገን ፈልገው ሳለ ብላለች። አመስግኝሽ። እንኳን ለፋሲካ በዓል በሰላም አደረሳችሁ ውድ ቻናል ቤተሰቦች። አዲስ የበዓል ነክ ቪዲዮዎች ወደ እናንተ ተመልሻለሁ። ፈታ ዘና ትሉባቸዋላችሁ። ቀጥታ ወደ ቪዲዮአችን። አዶናይ ከቤተሰቦቹ ጋር እንግዲህ ዛሬ ፋሲካን ብሎ እያከበረ ነው። ቤተሰቦቹ ከእናቱ ጋራ ከእህቶቹ ጋራ ዋው ደስ የሚል ሞመንት ማለት ነው። እንግዲህ በርካታ ኢትዮጵያውያን እንደተለመደ የበዓል አብሮ ማሳለፍ እየተለመደ ነው። እናንተስ ጋር በዓል እንዴት ነው ጋይሶች? እስኪ ኮሜንት ላይ እንዴት እያሳለፋችሁ ነው በዓል? ምን ታስቢያለሽ ለዚህ አመት በዓል? ዛሬ አመት በዓል በጣም ጥሩ ነው። ለመላው የክርስትና እምነት ተከታይ እንኳን አደረሳችሁ። አመት በዓል የሰላም የፍቅር የደስታ እንዲሆንላችሁ ምኞቴ ነው። እኔ ምኞቴ ነው። ከዛ ደግሞ ቶኪዮ ማለች እዚህ መብላት ፈልጋ ቁጭ ብላ በቃ ይሄው ዶሮ እየጠበቀች ነው ያለችው ነው። የሚገርም አመት በዓል ነው። እናስ እግዚአብሔርን ካምንሽ ከየት እንደሚያመጣ አይታወቅም። ይሄው እንግዲህ በዓልን በማስመልከት ዶሮ፣ እንቁላል፣ ዘይት፣ ሽንኩርት እየሰጠ ነው። አትመርቁም እንዴ ታዲያ? አሜን 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 አሜን። መልካም በዓል። ጃኒ ያደገች አይደል እንዴ? በስመ አብ ጋይዞች የሰጠች ስጦታ ተመልከቱ። ለበዓል በርካታ ነው። እንዴት ደስ እንዳለችኝ። ሰላም እንዴት ናችሁ? ስመጣ እኮ የለሽም። ነው እሺ ኦኬ። እንኳን አደረሰሽ። እንግዲህ ፋሲካን በማስመልከት ዶሮ፣ ዘይት እና 2 ኪሎ ሽንኩርት፣ እንቁላል እየሰጠሁኝ ነውና ይሄው እሺ። አሜን አሜን ሰላማችሁ ይብዛ። አሜን እንደዚህ አሳቢያና አሜን 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 አሜን። ሚጥዬ ነይ ሰላም በይ። እንኳን አደረሰሽ። ስንት ልጆች ነው ያሉሽ? 3 ባለቤት አለሽ? አለሽ? ኦኬ። አሁን እዚህ የለም ነው? ኦኬ አሪፍ። መልካም በዓል ብያለሁ ለሁላችሁ። እሺ ደህና ሁኑ። እሺ ናዮ እርጉዝ ነች እየተባለ ነው። ሁለተኛ ጋይሶች። ለማንኛውም እንኳን ደስ ያላችሁ ማለት እፈልጋለሁኛ። ልጅ በረከት ነው ይባላል። በጣም ደስ ይላል። እርጉዝ እንደሆነ ታውቃላችሁ? ታውቃላችሁ? ናዮ ይቅርታ መስጠሩን ስላወጣ ሁለተኛ ልጅ እርጉዝ ናት። በቅርቡ ደግሞ የሆነ ነገር ታያላችሁ። ዛሴት ናዮ ሶሪ በዛውን ስኬስ ጋዴምት ያንን ኮምፒውተር ነበር ፊታችሁ ላይ መበተን ልቃን ይውላ ልጆቹን ተዋችሁ። ወላ አዶንያስንም ተውት፣ ወላ ጆን ዳንኤልንም ተውት።
አላለፈም እንዴ? አንድ ሰሞን አወዳደርን ፋሽኑ አያልቅም እንዴ? ተዋቸው ልጆቹን። ሁለቱም የራሳቸው መንገድ ያላቸው ልጆች ናቸው። የእውነት አንድ አይነት አለ። ጌመሮች አይደሉ ልጆቹ። ጌመር ቢሆኑ ተቀናኑ ምናምን ትላለህ አይደሉም። ለምን ነው የምናወዳድራቸው? ጭራሽ ጎረቤት ሀገር ሁላ መጥቶ ለማበሻሸቅ ይሄዳሉ። በዚህ ገመዳፋቸው ጭባውላ ዲላን ፔጅ እንግዲህ ሊመጣ ነው። አዶናይ እንግዲህ ከ3 ሳምንት ምናምን በኋላ ወደ ለንደን ሄዳለው እያለ ነው። እንግዲህ ከብዙ ኢትዮጵያውያን ጋር ኮላብ አድርጎ ይሰራል እያለ ነው። ይሄ ደግሞ ለብዙ ኢትዮጵያውያን ትልቅ ኦፖርቹኒቲ ነው። እጅግ በጣም ደስ ይላል። ዲላን ወደ ኢትዮጵያ ስናመጣው ብዙ ነገር ስናሳየው I'm excited for that time። ወደ ለንደን ሄዳለው በቅርብ ጊዜ እኔ I think ከ3 ሳምንት በኋላ ምናምን ወደ ለንደን ሄዳለው። ከብዙ ኢንተርናሽናል ኮንተንት ክሬተሮች ኮላብ እናደርጋለን፣ እንሰቅለዋለን ነው የምላችሁ። አሁን በቃ ላይክ እውነት እያረፍኩኝ ነው ያለሁት። በጣም በቃ ራሴ ላይ ፎከስ እያደረኩ ነው ያለሁት። ቀረጋ እያልኩኝ መንፈሴ ለማረጋጋት እየሞከርኩኝ ነው። እንዳስዋይ ትንሽ ሰውነቴን ጨምሬያለሁ። ትንሽ እየወፈርኩኝ ነው ከነበርኩበት አይደለ ጋይስ? ሀቢ ኖርስታ እየጨመርኩ ነው ሰውነት ከነበርኩበት እና this is all because በቃ ራሴ ላይ ፎከስ ማድረግ ፈለኩኝ። መንፈሴ ማረጋጋት I don't know በቃ ትንሽ ረጋ ብዬ ከዛ ተመለሳለሁ። የታባቱ ቀውጢ ነው የምናደርገው። you know how it is ቀውጢ ነው የምናደርገው። thank you so much thank you። ሲመጣ ከዲላን ጋር ኮላብ እንዲያደርግ ፈልጋለሁ። ሙሉ ምኞቴ ነው። ነግሬዋለሁም ኮላብ አድርገውም አሪፍ እይታ እንደሚያገኝ ኢንተርናሽናሊ በጣም ከፍ ባለ ሁኔታ ደግሞ እይታ እንደሚያገኝ 100% እርግጠኛ ነኝ። ሶ እየተዘጋጀን ያለ ነው ወደዛ ያ ነገር ሀፕን ለማድረግ ማለት ነው። ዲላን ፔጅ ሲመጣ እንዴት የሚሆን ይመስላችኋል? አዲስ አበባ በጣም ብዙ ሰው ነው የሚወደው። እኔ በጣም የገረመኝ ማለት ነው ለምን እንደሆነ አይ ቲንክ አባይ ግድብ ነው መጀመሪያ ብዙዎቻችን በቃ እንድናየው ያደረገን። ግን ደግሞ የኢትዮጵያ ሕዝብ ከዲላን ፔጅ ጋር የሆነ በቃ እንትን አለው፣ ኮኔክሽን አለው። በጣም የሚገርመኝ ነገር ባይዘው ሀቪ ኖርስ እናንተ አስተውላችሁታል? አንድ ብላችሁ እስኪ ጻፉ ካስተዋላችሁት። የኢትዮጵያ ሕዝብ በቃ ዲላን ፔጅን በጣም ይወደዋል። አስተውላችሁታል? ኢቭን ያን ያህል ባይገባንም የሚናገረው ነገር ግን በጣም የሚወደው ፓንት ለብሰሻል ዋ አየኝ እንዴ አትከታች እንዴት አወካ ለመልበሴ ሰው እናንተ ወይኔ ዘንድሮ አድሪ እናንተ ምን ሆነ ነው ያውጣኝ የታይታ ነው እኮ ወደ ታች ዝቅ አልኩ። ምን ከታችሁ አየኝ እንዴ ብዬ አንተማ አለብሽማ አለብህ እንዴ ፒጃማ ለብሼ ከላይ እኮ ጃኬት ነው የነበርኩበት። አሁን እኮ የመተኛ ሰዓት ነው። ለምን ለብሳለሁ? ወይ ጉድ አለ በጋራ ዛራች አባ በግዳር ላይ አይደለ? ሌላ ምን ስራ አለንማ? ችግር አለ። አሪፍ አርጋ። እሺ። አረ ምንም ሀሳብ አይግቦት ማዘር፣ በደንብ ነው አሪፍ አድርጌ ነው ፋማ አረገው። ይሄ ነው አይደል በጉ? በቃ ምንም ችግር የለም። እናንተ ስራችሁን ቀጥሉ፣ እኔ ፏፏ አረጋለሁ። አረ ማዘር፣ ይሄ ስጋ እኮ በቃ ምንም የሚጣል ስጋ እኮ ነው። ሁሉም እኮ ደህና ስጋ የለውም እኮ በጉ። ከየት ነው የገዙት? ከበግ ተራ ነው። ሌላ ከየት ገዛለህ? እኔ ከበግ ተራ ምንም ደህና ስጋ የለውም ነው የምሎት እኮ። በቃ ሂሳቤን ይስጡኝና ያሰናብቱኝ። በቃ እኔም እኮ ልፋት ነው የሆነብኝ። ምንም የለውም ማለት ምንድን ነው ልጅ? ኧረ በቃ ይኸው ልብ ነው ያለው። በቃ ልብ ብቻ ነው የተሰጠው፣ ሌላ ምንም ነገር የለም። ኧረ ፈረሰኛ ኧረ ፈረሰኛ ኧረ ፈረሰኛ ኧረ ፈረሰኛ አመስገን የምፈልገው ሰው አለ ብላለች። አመስግኝ። እሺ ጋሼ ንጥራቸው ጋሼ አባቷ በጣም ሳፖርት ያደርጓታል። ወደዚህ በጣም ስትመጣ አብረዋት እዚህ ድረስ መጥተዋል። አባቷ እኔ ትልቅ
እናቶችም እዚህ የተሰበሰቡ ነው። ስለዚህ እውነት ለመናገር እንደማንም ወላጅ እንድትማር ነው የምፈልገው። እምቢ ስላለችኝ የእሷን ፍላጎት ለማሟላት ብዬ እንጂ አንተንም እግዚአብሔር ያቆይህ። ሰው የሚሰጠው ሲወለድ ነው። ሲወለድ በጠዋቱ ነው የሚሰጠው። እግዚአብሔር ካልሰጠ በስተቀር ብናስብ ብንንከባለል አይሆንም። እግዚአብሔር ካልፈቀደ እግዚአብሔር ከፍ ያድርግህ። ድንግል ማርያም ተጠብቀው ወንድሜ። እግዚአብሔር ወልደሳ አሜን። ሁላችሁም ወልዳችሁ ሳሙ። እግዚአብሔር ያቆያችሁ። አሁን በደንብ ሰርታ ጋሴነው እንደምታኮራቸው አልጠራጠርም። ለሷ አይፎን ይሰጣታል። በላችሁ የሆነ ነገር በላችሁ ተቀበለው ይላል። የሳይ ጆዬ ትችላለህ። ጆዬ በጣም ነው የምንወድህ፣ እናከብርሃለን። የሳይ ቴንኪው፣ በጣም እናመሰግናለን። ለማንኛውም ለአሁን ያዘጋጀዋቸው የበዓል ነክ ቪዲዮዎች እንግዲህ እነዚህ ይመስላሉ። በሌላ ቪዲዮ በእርግጠኝነት እመለሳለሁኝ። ለማስታወስ ያክል ቤተሰብ ያልሆናችሁ ቤተሰብ ሁኑ። እወዳችኋለሁኝ።